ይዝራ በመሰንቆ ዳዊት በበገና እያጫወቷት የጻድቃን ማጌጫ እንየገነት ማርና ወተቱ የሚፈልቅባት ዓለም ለዘላለም ችግር የለባት ብሎ ያን መሰንቆውን የመተው እንደው ድምጡ የድምጡ የመሰንቆና የበገናው ድምጥ እንደው ልብ ሰከክ ነው። የጻድቃን ልብሳቸው ሐርና ወላንሳ በምድር የሰጠ ሰው ለስጋው ያልሳሳ ሸርፈው ያጎረሱ ቀደው ያለበሱ በላይኛው ዓለም ወላንሳ ለበሱ ይላል። የሚማር ሰው ቢገኝ ሳይጠራጠር ይገኛል በገነት ወተትና ማር ዓለም ለዘላለም አብሮ የሚኖር ሰንበት ተሻረ ግን የጌታ ቁስሉ አይኑ መቅደሱ መንግስተ ሰማያቱ ይሆቱ ስለሆነ ሰንበትን ሽራን ክርክር የለም። በተለይ በዝሙት የሚተዋዋጡ ሰዎች አንዲቱን ፈታቸው አንዲቱን የምታገቡ ሰዎች አንዱን ፈተሽ አንዱ በሰው ሀብት የምትገኝ ሴት ጥንስ በመውረድ የምትገኝ ሴት በእውነት ጊዜ አትስጡ። ንስሐ ብለው አንድነት ብድግ አሉን። የኔ ያዩ ጊዜ ኧረ እሷ አትገባም ገና ናት አይልማ አታይልም ተናደድ እንኳን የሚያስተምር ይፍቱኝ ተብሎ የሚጎነበሱበት አባት መቃብሩን ሄደን ለቆየነ ሰዎች መቃብሩን ሄደን ቄሶቹን መቃብር ሄደን ይቅር በሉን በድለናቸዋል ይቅር በሉን ፍቱን ብለን የምንመለስበት ጊዜ አለ። ትንቢት አይቀርምና ይሄ ለሚቆይ ልጅ ይሄ ተመልከች እንግዲህ ሲሉ ሳያቸው ማውቃቸው አባት የታውቃለው ለመሆኑ አንተ አባቴ ነው አላቸው። አላውቅም ድንገት ስትጠራኝ ግራ እንዳይገባኝ በሕይወት ዘመኔ ለንስሐ አብቃኝ አንተ የወሰንከው ጊዜ ሲያበቃ ለነፍሴ የሚቆም አድለኝ ጠበቃ። አይኑ አያየ ዝናን እንጠጣዋለን ተብሎ ተጋግሮ ተጠንቆ ጎረቤት ተሰብስቦ ተበልቶ ተጠጥቷል። አይኑ እያየው ማለት ነው። እዚህ ወዲያ ግን እንዴት ያለ ኑሮ ሊኖር ሆነ ወይ? የምን ሀብት ነው? የምን ልጅ ነው? የምን ኑሮ ነው? የምን ማንን መረጥኩ? ከዛ ወዲያ የምን ቤት የምን ንብረት ነፍሳችን ያላዳና ቤት ምንድን ሊሆነን? ነፍሱን ያላዘሰ ምን ጥቅም አለ? ለዝናና ባሪያ ያ የዘላለም ሀሳብ የሌለበት ይሄ በሀሳብ የተወጠረ በችግሩ በራቡ በጾሙ በበሽታው የተወጠረ ያ ግን ዘላለም ወይ ፈጣሪና መስገን ብቻ ተገቡ የማይወጡበት ታገኙ የማያጡበት በዚህ ዘመን ያበቃል የማይባል አየሁት ከተማውን። ባህር ሰዓት ላይ ስንደርስ ተራራው ትልቅ ነው። ተራራውን ወጥተን ላይ ስንወጣ ሜዳው ሰፊ ነው። መፈራረጆ ነው። የሰው ልጅ ጥልቁን የሚያውቅበት በዛ ሰዓት ሀጣን ከሆነ በባህሩ ነው የሚሄድ። ጻድቃን ከሆነ የሆነ መሻገር ያለች እንዲህ ብላ የምትታይ በባህሩ ላይ ተዘርግታ ተቀምጣልናለች። ከዛ ላይ ወጣንና ሜዳው ላይ ሄደን ያለው ደረስነ ጊዜ እኛን አራቱን ሄደና ቅዱስ ሚካኤል እየገፈተረ በዚያ ቁልቁለት ላይ ያለው እያንጓጓዎች በባህር ጨመራችን ወዲያ እኔና እሱ ብቻችን ቆምና አንቺ አለኝ አቤት ይዋለው ይሄ እኮ ባህር ሰዓት የሚባለው ሀጣንም ጻድቃንም መንገዱ በዚህ ነው የሚከድበት እኮ ይሄ ነው እንዴ? በመጣፍና ሰምቻለሁ ነው አልኩት። አዎ ይሄ ነው። አዲያ እንዲህም ሲያወጥ ባህር ነው፣ እንዲህም ሲያወጥ ባህር ነው። የሀገር ሽታ አይታይም። ቤት ይሄዳሉ። መንገድ የለው፣ አገር የለው። ቤት ነው የሚከደው። ባህር ያልጠቅላላ ስለው እንደ ስራ እች እንደ ስራ እናት ልጇን አታድን፣ ልጅ እናቷን አታድን። ወዮ አይተሳሰቡም ጭራሽ። እኔ ለምን ይከተኝ ነው እንጂ የሚባባሉ ጭራሽ እዝነት ካለም አይቻለም ላይ እንጂ ከዛ እናትና ልጅ ምንም መተሳሰብ የለበት። የራሱን መውጫ ነው የሚያስብ። ከዛም በኋላ ቤት ይከዳል እየዋለው እንደ ስራ ይከዳል። አጣን ሆነ በባህሩ መሃል ነው የሚሄደው። ጻድቃን ሆነ አትቻታልና ብረት ናት። ወደ ሴቶች ገዳም ያለች ጥምዝዝ የተሸረበች ያችን ነው የምታረቀው። እንደዛች ናት። እንዲችላ ተወጥራ እንዲችላ ውጭ ሄደ
የጣርቃን መሄጃ ይሄ ነው። የኃጥአን መሄጃ ግን በባህር ውስጥ ነው። አሁን አንቺ የምትሄጂው በዚች ያን ጊዜ ሰውነቴ ጀቅ 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 እንዴት ብዬ ወይ ለእግሬ አትበቃኝ ወይ የምገደፈው የለም። እንደገና ባህሩን ገብቼ ያየሁት ጊዜ አቤት አቤት የባህሩ ሁኔታ እንዴት ብዬ ነው በይቻል ግዴታሽ ነው ግድ ነው ልጅ ተሰቀይ ኧረ እኔ አልሰቀልም። በየት ነው የምሰቀለው? እንዴት ብዬ እግሬ ሊራመድ ይችላል? እንዴት ብዬ ልቆም ስል የሆነ ሰው እንደው ፍልፍል ብለው መጥተው የተወሰኑ ሰዎች ዙሪያውን ክምችምች ብለው ያውኝ ይሄ ሰውነቴ እንደውሃ ኧረ ነፍስ እዚህ እየሻለ ስለዚህ ሲቆጣኝ ነካ ሳረጋት እንድችልሽ ነው የምትርገበው። እንዴት ብዬ ነው በይች የምሰቀለው? ማንም ተመለ ኢየሱስ ክርስቶስን አምናለሁ። ሌላስ ሶስቱ ስላሴዎችን አምናለሁ ስለው እንደው ፊቱ ብርዝ አለና ስላሴን ታምኛለሽ? አምናለሁ። ታከብሪያቸዋለሽ? አከብራቸዋለሁ። ስላሴን ያመነ ስላሴን የዘከረ ስላሴን የወደደ መሻገሪያ ይሰጣል አለና ጥሎን ሄደና የጫማ በጫማ ልክ የምትሆን እንደ ጥርብ ያለ እንጨት የምታድጥ ርዝምናዋማ ሊነገር አይችልም። ግን ዳጥ ታረጋለህ። በቃ ልስልስ ያለ ልክ በጫማ ልክ ናት። አመጣ እዞ መጣና እዚያች ህብረቷ ጋር ምቻሉ ዘርግ ስላሴን የጠራ ይሁን መሻገሪያ ይሰጣል። ተሰቀይ እንግዲህ ተባልኩ። ያው እየተንቀጠቀጥኩ መጀመሪያ አንቺ ተሰቀይ ተባልኩ። እኔ ተሰቀልኩ። ከቀሩት በኋላ ተሰቀሉ። አይፈሩ አይደነግጡ። እኔ ምን በደበቅ ስለካት በግሬ ልክ ነው። ወዲህ የለ ወዲህ የለ እኔ መሄድ አልቻልኩም። እግሬ እየታርጌ ላስተላልፍ እንዴት ብዬ አልኩ። አይ ስላሴን ጠርተሻል አለና እስተ ወርቅ ጫማው ህብረቱ ላይ ሲላ እንዲህ ብሎ በስተግራችን ቆመ። ህብረቷ ላይ ሆነ። እኛ ሀዛችን የት ላይ ሆነና እጁን እንዲህ አርጎ ቀኝ እጁን እንዲህ አርጎ አምጥቶ ጎናችን ታገ አረገ። የዛን ጊዜ በሙሉ የእሱን እጅ እንዲህ አርገን ጨብጠን ያዘ። ቻርጓን ጠጥና ሁሉ ባህር አገር ዘልቀን በመጨረሻው ስንደርስ እንዲሁ የታደሉት ለአንዳንዶቹ መላእክት ክንፍ ይሰጣቸዋል። ለአንዳንዶቹ መላእክት ወዳጆቻቸው መላእክቶች ገድፈው የሚያሻግሯቸው ናቸው። ለካ ለአንዳንዱ ደግሞ ክንፍ ይሰጠውና በክንፍ ነው የሚሄደው። የባህሩን ታሪክ ዘርዝቆ እያየ የታደለ ሰው መልካም የሰራ ሰው እንዲያብሎ ነው የሚሄደው እና እንደዛ እያሉ የተሻገሩ ጥልቁ የሚታወቅ ባህር ሰዓት ላይ ወገኖች። ገና ባህር ሰዓት ላይ ስንደርስ ኃጥአን ከሆነ በባህሩ ነው የምንሄደው። ጻድቃን ሆነ ግን እንደ ጥበቡ አድርጎ በእጅ ላይ ነው የሚያሻግረው። ከዛ ላይ ይታወቃል። እነዚህ ሰዎች እንግዲህ በእጅ ላይ ያለፉ ሰዎች የደስታ የብርሃን ቤት ተሰርቶላቸው አርፈው ደስ ብሏቸው ውለው አድረው እንዲሄዱ የብርሃን አዳራሽ ተሰርቶላቸው የሙሽራ ልብሳቸውን ለብሰው የሙሽራ ትጥቃቸውን ታጥቀው የሙሽራ አክሊላቸውን ደፍተው ብርሃኔቱን መስለው የተወሰኑ ሰዎች እዚህ አዳራሽ ተካሉ። ሞረጆ ላይ እዚያ አውርዶ አቆመን ጊዜ ብለው ከቤት ውጥት ያሉ ጊዜ ሙሉ በሙሉ ጻድቃን ተቀበሉና አብረን ተቀላቅለን ቁጭ አልን። ቅዱስ ሚካኤል ራሱ ተጎንብሶ ሎሚ የምታል አሰራሯ ሌላ ናት እንጂ የሆነች ህብስት በእጃችን ታደሉ። ያችን ስንቀምሳት አቤት እንደማር ያችን ያላንና በቴሌግራም አነጋገር እናንተ የተወደዳችሁ የተመሰገናችሁ አስራት በኩራት ከፍላችሁ ንስሐ ገብታችሁ የፈጣሪያችሁን ሕግ ጠብቃችሁ ሰንበትን አክብራችሁ ከፈጣሪያችሁ ጋር ተወዳጃችሁ የመጣችሁ ጻድቃኖች ደስ ይበላችሁ። ባህር ሰዓትን በቅዱስ ሚካኤል አማላጅነት ተሻገራችሁ። እንግዲህ ግን በዚህ በማያስፈራው መንገድ
በሰፊው ጎዳና ሂዱ። ኢየሩሳሌም ገነት የምትባል የብርሃን አዳራሽ ተነጥፎ ይጠብቃችኋል። ማርና ወተቱ የሚፈልቅበት ተገቡ የሚያወጡበት እርፈት የተጎናጠፈበት ቦታ ተዘጋጅቶላችኋል። ደስ ይበላችሁ ሂዱ ተብሎ በቴሌግራም ይነገራል። ያን ጊዜ ጻድቃን እያለ እያጨበጨበ ከዛ ወደዚህ ያለው መንገድ እንደ ቤተክርስቲያኑ መቃን ነው። ዝም ብሎ እንኳን ሊያስፈራ ቀርቶ በስፋት መቃን እልል እያለ ሲሄድ እኔ ኃጢአተኛ ገና ብዙ ጉድ እየጠበቀኝ አብሬ እንደው ምን ልሆን አላውቅም። አብሬ በኋላ ቅዱስ ሚካኤል አውቆ የሚመለከት ምን ነው ከተል እያልኩ ስሄድ እንዳያግደኝ ዘር ብዬ ሳየው ባይኑ ያይኑ በገበን መቼም ብታዩት እንደው ለማየት ያብቃችሁ። እንደው ያይኑ ጭራ ያይኑ ከዋክብት እንደው የተለየ ነው። እንደው አይኑን ግልጥ አረገና ባይኑ ጭራ እንዲህ አርጎ ቢጠቅሰን ከዚያ ህዝብ ልይት ታልኩና እያለቀስኩ እየጠጋ ስለው ይታወቀኛል። እዚያ ያለካ ሸፍን ያረግና ዝም ብሎ እንደው ድብቅ አርጎ አይምሮ እንዴት እንዳረገው ድብቅ አርጎ እንደው በዚህ ባቋራጭ መንገድ ላይ ብሎ ዞህዶ እዛ ከተማው አድርሶኛል። ከተማው እዛ ፋብሪክ ቅስል ያ ከተማ ያየሁት ከተማ ፀሐይ መስሎ ደግሞ እዚህ አንተ ሆኖ መጣለኝ ብዬ ዘወር ስል አንቺ አለኝ። በኋላ ዘወር ስል እሱ እዚህ ቦታ እኮ ዙረን መጣን። ከዚያ ላይ ጄም እየተቀየመበታል መጣን እኮ ዙረን አለ። ዝም የቅዱስ ሚካኤልን ቤት ታውቂዋለሽ አለ። አላውቀውም አላውቀው። ከተማው እንደዚህ ሆኖ የቅዱስ ሚካኤል ቤት እንደገዳም ጊዮርጊስ ግድመት ነው። ከዚህ ካንስቶ እስተሱ የድረስ መንገዱ ሁሉ ጥብርብርብርብርብር እስተዚህ ሲራመዱበት እስተዚህ ነው የሚወጡ። እስተማየት ይውጣል መንገዱ ትንብክ ምንድነው የተነጠፈበት ወርቅ የሽቶ ምን አይነት ወርቅ እንደተነ የሚባል ይመስላል ሲያስፈራራ። የኔ የቅዱስ ሚካኤል ቤት የኔ ነው አላለም። የቅዱስ ሚካኤል ቤት ያግድም እስቲ ይድናሉ የዳኑትንም እናሳይሻለን ብለንሻል ነበረም። እስቲ ደሸዳ በልሳ የዳኑትን ያቸው ቅዱስ ሚካኤል አዳራሽ አለኝ። ይድናሉ ዝም ብለሽ ንገሪ። በስብሰባ 3 ቀን ተነግሬ የለ በአራትየው ነው መከራ የመጣ ይድናሉ ብለን አልነገርነሽም? እስቲ አሁንም የዳኑትን ደሸ ቅዱስ ሚካኤል ቤት እኔ እፈራለሁ። ምኑን ተረግጬው ለሄድ እኔ እፈራለሁ። እዚህ ቁም የጠብቅሻለሁ አለ። ሰተት ብዬ እዚህ አዳራሽ ስሄድ አግድመ ሰው አዳራሹ የ3 ትምህርት ቤት ያ ስፋት ግን አንድ ነው። 4 ማዕዘን ነው። መቼም ዙሪያውን ያለ አታክልት ዙሪያውን ያለ ምን አይነት አበባ ሽታው ማዘው ለማዋላ አልኩና ባንዲቱ አበር ጠጋ አብዬ ባንዲቱ ስንመለከት እንደዚህ ጭንቅንቅንቅንቅንቅንቅ ብሎ ነው የተቀመጠ። ግን ተራ ይዞ ነው የተቀመጠ ሰው። ስፋቱ የ3 ትምህርት ቤት ቃዳ ተመልከቱት። ስፋቱ ይህ ነው አይባልም። የህዝቡ ግምቱ ሊታወቅ አይችልም። ግን አቀማመጡ ተራ ነው። ለዚያ ለአንዱ ተራ ሰው አንድ ተራ በርዴ፣ ለሁለተኛው ተራ እንደዛው፣ ለሶስተኛውም ተራ እንደዛው፣ በታይም ላለው እንደዛው ተደርጎ 2 መልአክ ቆመዋል። አሳላፊ እጅ ብርሌው ሞልቶ ነው የሚታየው። የአታክልቱ ፍሬ እንደ ዳቦ በብርሌው ስር ታድሎ ነው የሚታየው። መካከሉ መንገድ ተበጅቶለት መዝሙሩ በዚህ በመካከሉ እየተሽከረከረ ነው የሚሄደው። ይመጣል ያንዱ እጅ አንዱ አንገት ላይ ያንዱ ሁሉም አንገት ለአንገት ተያይዞ ያ ሁሉ በሙሉ አንድ መልክ ልብስ ነው። አንድ አይነት አክሊሉም አንድ አይነት ነው። ልብሱም አንድ አይነት ነው። ልዋጭ ነገር የለም። ትንሹም እንደ ትንሽነቱ እንደነ ያሉት ሁሉ አክሊላቸውን ደፍተው ትልቁ እንደ ትልቅነቱ ነው የሚታይ። ያ መዝሙር ወዲያና ወዲያ ተሽከረከረልኝ። በሰው ድል መቀር
ይስራ በመሰንቆ ዳዊት በበገና እያጫወቷት የጻድቃን ማጌጫ እንየገነት ማርና ወተቱ የሚፈልቅባት ዓለም ለዘላለም ችግር የለባት ብሎ ያን መሰንቆውን የመተው እንደው ድምጡ የመሰንቆና የበገናው ድምፅ እንደው ልብ ሰከክ ነው። የጻድቃን ልብሳቸው ሐርና ወላንሳ በምድር የሰጠ ሰው ለስጋው ያልሳሳ ሸርፈው ያጎረሱ ቀደው ያለበሱ በላይኛው ዓለም ወላንሳ ለበሱ ይላል። የሚማር ሰው ይገኝ ሳይጠራጠር ይገኛል በገነት ወተትና ማር ዓለም ለዘላለም አብሮ የሚኖር ያለ ጊዜ እንደው ሙሉ አካሌ ጀቅ ያው በዳሬ መሆን የልቃ ጎርፍ ቀዶ ይሄዳል። ውሃ እንደዚህ እንደው ሆይ እየተሞጫቦጭ ከሰውነት የሚወርድ ቅናቱ ላልገባበት ነገር በሰው ድል ቀንቼ ምን ይዘልቀዋል ወዲያ ልጅ አልኩኝ። አራት መዝሙር እንደዘመረ እንደሰማሁት ወጣ ብዬ አለች። የቤቱን ወዲያ ስደርስ አሻግሬ ሰው ቁሞ እየጠበቀኝ ሄድኩ። ደረሰ መጣሽ አለ። አዎ ወዳ አየሻቸው አይደለ? አዎ ይኸውልሽ ጻድቃን የሚባለው እኮ የሁሉ እኮ ኃጢአት ሳይሰራ ቀርቶ አይመስልሽ። ቅዱስ ሚካኤልን የወደደ ዝክሩን ያዘከረ ፈጣሪውን ያከበረ እስከ ዘላለም ድረስ እስከ ምጣት ድረስ እዚህ ይኖራል። ከምጣት በኋላ ደግሞ መንግስተ ሰማያት ትከፈትለታለች። ጽድቅ የሚባለው ይሄ ነው። የሁሉ በንስሐ ታጥቦ ነው እንጂ ኃጢአት ሳይሰራ የቀረ የለም። በንስሐ ታጥቦ በንስሐ ይድናሉ ንገሪ እየተባልሽ እኮ አንቺ እኮ በገዛ እጅሽ ነው በንስሐ የታጠበው ሁላ ነው ይሄ እንደዚህ ሆነ እንጂ ሰው ሆኖ ተፈጥሮ ኃጢአት ሳይሰራ የቀረ የለም ማለት። አሁን ይኸው ታያቸዋለሽ። ይሄ ሁሉ በንስሐ ነው የታጠበው። እንግዲህ ከዚህ ወጥተው ደግሞ መንግስተ ሰማያት ትከፈትላቸው የበለጠ እንዴት ነው እሷ አዝግናት አራተኛ መስመርና ነጣለች። አራተኛ መስመር የሶስቱን አገሮች ግን ሶስቱን ክፍሎች አይቻለሁ። አራተኛዋ መስመር ዝበሯ ነው መግቢያዋ እንጂ ዝግ። አሁን ደግሞ የድንኳኑ አሉልሽና ሂደሽ ያቸው እንዲሁ የተመረጡ አለ። ወደ ከተማው ጠጋ ብሎ በድንኳን ላይ እና አካባቢ አንዳርጎ የሚይዝ ድንኳን አለ። ከዛ ደግሞ ልጅ ተባለ። ዘበኛው ተጠራ። ምሳ በሩን ክፈትላት አለው። ከፈተው። መጋረጅ ሆነ የተጋረደ ግልጥ ሲያረገው እንደዛው ተራ ይዘው እንደዚህ ነው። መጠነኞች ናቸው። አሳላፊያቸው አንድ ነው። መዝሙርም የላቸው። አዲስ ነው የገቡ ተመስክሮላቸው አዲስ የገቡ ናቸው። ብለው አንድነት ብድግ አሉን። የኔ ያዩ ጊዜ ኧረ እሷ አትገባም ገና ናት አይልማ አታይልም። ተናደድ ፍቅርን የምታስገባ ነው አንተና ቁጭ አሉ። አንተ አለው አቤት ያስኮ ነበር አቅምሳት እነሱ በብርሌ ነው እንደዚያው ተሰልፎላቸዋል። ለኔ ሻይቱን ብርጭቆስ ተማንቆርቆር ያወጣና ደጃፍ ላይ አረገው። ጣዝማ ታውቁ እንደሆነ እንደ ጣዝማ ወፈር የጣሙ ነገር ግን ወላ ማር ብትሉት ወላ ስኳር ብትሉት ወላ ምንድን ብትሉት በዚህ ዓለም አይነት ጣም 11 ነው የተለየ ነው። ወይ የፈጣሪ የቸርነት ይሁን ሁሉ አዘጋጅቶ የሚጠብቅ በሰዎች ለኛ ለኃጢአተኞች ለኛ ለበደለኞች ለኛ ተመክረን ለማንሰማው አዘጋጅቶ ያን ሁሉ ከተማ ያን ሁሉ ምግብ አዘጋጅቶ የሚጠብቅ አምላክ ሶስተኛ ትንሽ ቅምስ አርጌ መልሼ ጉድል ሳትል ሰጠ። ወዲያ ሞላ በቃ ጠጋው ወጣ። አሁንም ቆሞ ይጠብቀኝ። አየሽው አይደል? እኒህ አሁን መጀመሪያ ከተማው ህብረቱ መግባቱ ቀርቶ ሲወል ነው የሚሄዱ። ሲወል ሄደው የወገናቸውን አዘን የወገናቸውን መከራ አይተው ተመልሰው ይመጣሉ። ከዛ በኋላ ግን አዳራሹ ይገባሉ። እስተምጣት አብረው ይቆያሉ። ይህም በንስሐ ታጥበው የመጡ ናቸው። አሁን ግን ሲወል ይሄዳል። አይቶ ለመምጣት አዝኖ ለመምጣት ጻድቃን ሆነ ሲወልን አይቶ መምጣት አይቶ ነው የሚመጣ። ኃጥአን ከሆነ መጀመሪያ ከተማውን አይቶ እንደገና ወደ ሲወል ነው የሚፈረድበት። ለምን ሲጠጥታት እንዴ እየሰመይ በጎ ነገር አላረገችም ተብሎ መጀመሪያው ከተማውን ስታደ ስትቀና እንድትመጣ። እነዛ ደግሞ
የወገናች ለካ ክፉ ብንሰራ እንድንገባ ነው እያሉ አዝነው ለወገናቸው መከራውን አይተው አልቅሰው አዝነው ይመጣሉ። በበጎ ስራቸው በገነት ይገኛሉ። እንደዚህ ነው አካሄዳችን። እንሰማው ነበር በመጣፉ ደርሶናል፣ አይተነዋል፣ አይቼው ከዛም በኋላ የቀመሽው አለ ወይን ይባላል አለ ጠጅ ይባላል አለ በመንፈስ ቅዱስ ለጻድቃኑ ተዘጋጅቶ የማያልቅ የማይደርቅ እስከ ዘላለማቸው ድረስ ጥድቅ እኮ ገሃነም መገቡ እስከ ዘላለም ነው መከራው፣ ጥድቅም ደግሞ እስከ ዘላለም ነው። እንዲያውም በምድር ያለ ኑሮስ እድሜ እንኳን ሰጥቶና አርጅተን ነው ሞታችን አይቀር። ከዚያው ዕጣን ሆነን ዘላለማዊ እማናረጅ እማንሞት እማንራብ እማንጠማ ዘላለማዊ ማንን መስለን የምንኖር እግዚአብሔር አሁንም አለ ፊትም አለ ነገም አለ። እንደሱ ሞት የሚባል ነገር ሞት ነው። ስለዚህ እንኳን ቤታችን ሆነን እንደው በዛ በዋሻው ውስጥ ነው ብናሳልፋት ይችላል። ከቤታችን እንደው በእውነት ካለነ መጡተን ከሌለነ ፈጣሪያችን አመስግነን በተስኪያናችን ስም ቂምን በቀልን ትተን ስጋ ወደሙን በፍቅር ተቀብለን ይህ እንደው ጥድቅ ማለት እኮ ነው። ከዚህ በለጠ እኮ አንድም ስጋ ወደሙን ማክበር ነው። ከባልም ደግሞ እውነቴን ነው እኒህ 5 በዓላቶች የተከበሩ በዓላቶች የክርስቲያን መልካችን አብሶ ሰንበት ሚካኤልን ብንሽረው ማላጅ አይቆምልን፣ ጊዮርጊስን ብንሽረው ማላጅ አይቆምልን። ሁሉንም መላእክታኖች ባናከብራቸው ማላጅ አይሆንም እንጂ አሳልፈው ሲሆን አይሰጡም። ሰንበት ተሻረ ግን የጌታ ቁስሉ አይኑ መቅደሱ መንግስተ ሰማያቱ ይሆቱ ስለሆነ ሰንበትን ሽራን ክርክር የለም። በዚህ ነው የማስቀናው። ሰንበትን ሽሮ ንስሐ ገብቶ አሁን ቀደሙን ይቅር በላይ ብሎ ንስሐ ገባ ይጡ። አለበለዚያ ዝም ብሎ እንዲው ብሎ ከሄደ በሰንበት ምንም የለ የሚቆምም የለ የሚለመድ ለምን ጌታ ነው ሙቷል ገደለ አካሌ ናት ማለት ሕይወቴ ናት። እስቲ ሃይናችሁ ጋር የጣውን ከተቱት ሎሌው ገረዱ ቁጭ ብሎ ይዋልባት ነው። ሎሌው መጌታው ጋር ቁጭ ብሎ ይዋል፣ ገረዲቱ መመቤቷ ጋር ቁጭ ብላ ትዋል። አዛዥና ታዛዥ አይኖርባት በሰንበት ቀን። ሰንበት ነው የሚሽሩ ውሾቹ ይሻላሉ። ውሾቹ የጌታቸውን ቤት ያውቃሉ። የጌታቸውን ቤት አይሰርቁም፣ ጌታቸውን ያከብራሉ። የኔ ፍጥረቱ ግን እነሱ ሰው ነው ያለው። ሰንበትን ለሻረ ውልውል የለም። የቀረውን ግን በእውነት በንስሐ ትድናላችሁ። በእውነት ለሰንበትም እንኳን ያውን ቀደሙን ይቅር በላይ ብለን አገባንለት በንስሐ የማይዳን ነገር የለም። ዝክራቸው የስንት ሰዎች ዝክር በሰንበት ውሃ እየተጠመቀ ሲወል ገብቶ የቀረባቸው የማይጠጣ የረከሰ ሆኖ ተደፍቶባቸው የቀረ አባታቸውን ከመዘከር በፊት ለምን አትመክረንም ነበር እያሉ እያጣደፉ ዘውደው ወደ ሲኦል የከተቷቸው አባታቸውን ስንት ናቸው። በረከቱም የራቀና በዚህ ሁሉም ያነሰነ በዚህ እመሙም የበዛብን በሰነሽ አላወቃችሁ 27 ቀኖች ሁለቱን ቁጭ ለአደራ ብናወጣለት ማለት ነው። ለሱ በሬ የለው ላም የለው ርስት የለው እኒህ ሕይወቴ ናቸው ጠብቁልኝ 5 ቀኖች ሰርታችሁ ተጠቀሙ ብሎ ፈቅዶ ሰጥቶን አጠፋናቸው። ታዲያ በዚህ ማን ይላል? ዛሬ እኮ ድነቱ የጠፋ ሰንበት በጠቅላላ ስለተሻረች ነው። አላውቃቸውም ነው አላውቃቸው። እቺ መከረኛ እናት ነበር የው ታሪኳ የሚነገርላት እሷ ነበር እያለቀሰ የገቡትን ስታስወጣ የነበር። እንግዲህ ወዲያ በድንግልና ሻማጥኝሻለሁ እንዳትለምን ይብሎ ተስፋ አስፈርጧታል። አትለምንም። ዛሬ በሰንበት ሽረት ልመና የለም ጨካ እውነት ተው ግድ የላችሁ። ለማይሞላው ቤት ለማይሳካው ቤት የደህየው ህዝቡ ጤና ያጣ ሰንበትን እየሻረ ባል እየሻረ ክርስቲያንነቱ የጎደለው በዚህ ነው። ይክዱሃል ብሎታል። ይክዱሃል፣ ሁሉም ይክዱሃል። እዚህ መተህ አንተ ሰንበትን አክብሩ ትላለህ። ይክዱሃል፣ አያከብሩልህም ብሎታል። እና ስለዚህ ግልጥ በግልጥ ያየነው ታምር ይሄ ነው። ከዛ
ወጣ አልኩና ዛዲያ እኛንን ሊሄዱ ነው ወደ ሲኦል ያላቸውን አይቼ ወጣ ብዬ ወይን ይባላል ጠጅ ይባላል በምድር ላይ ሆነው ሰንበትን አክብረው የሰንበት ዝክራቸው ያማረ እምነታቸው ያማረ የሆኑ ሰዎች እነሱ እየለፉ እየደከሙ ከሀብታቸው ከላባቸው አውጥተው የዘከሩ ዝክር ከዚህ በነፃ ሲጠጡት ይሆናል። አይደርቅም፣ አያልቅም። ልጅና ባህሩን ተመልከች። አግድሞ ምልክት አሳየ። ተነስቼ ምን እሄዳለሁ አልፌ እንግዲህ ያኔ ይቸስ የምመለስ ነው የጠበቀኝ። ተነስቼ ዘበኛውን ጠር አቤት ሲለው የወይኑን ባህር ከፍተህ አሳያት አለ። ሄደና ከፈቱ ነይ አለኝ። ሄደ አግድሜ ሳየው ገና በግንብ ነው የተያዘ ባህሩ እንደ ላሊበላ በሰፊው በግንብ ተይዞ ላው የለበሰውን ምን አይነት እንደለበሰ አይታወቅም። ይሄ ዙሪያው ግን ግንብ ነው። በመሃሉ ተከቦ ነው ያለ። አፍስታ ቁመቱ እደና ከፍት ታረገው መዝጊያ ተዘጋ። አፍስታ ቅብሏል አይፈስም። የወይን ባህር ማለት ይሄ ነው። ለጣርቃን መልካም ለሚሰሩ ሰዎች የተዘጋጀላቸው ይሄ ነው። በምድር ፈጣሪያቸውን ያወቁ ንስሐ ገብተው ሰንበትን አክብረው በጥሩ ሁኔታ የመጡ ሰዎች በምድር የለፉት ድካም እዚህ በነጣ የዘላለም ሕይወታቸው ይሄ ነው አለ። እስቲ ቅመሹ አለና በብርጭቆ ጠልቆሰ ኧረ እኔ አልጠጣም ጠግቤያለሁ። አይ ሳቀምሽው አትወጪ አለ። በሁለት እጀ ብርጭቆውን ተቀብዬ ከንፈሬን መካና ሶስት ጊዜ የተጎነጨኋት እዛ ሆዴ መጣ። እንድች አድርጎ ሲቀምሱት ደግሞ ሆድ ማሙላቱ ገርማቸዋል። አሁን በልጅነታችን የአእምሮ ሳናውቅ በብዛት በልተንት እንደምንለው ያቃቃተ ነው የሚመስል። የጣሙ ነገርማ መቼም ተውት፣ የጣሙ ነገርማ መቼም ተውት። ከዛም በኋላ እንግዲህ ካለ ቅዱስ ሚካኤል አይቺ ሁሉ የምትደረግ እኮ በአንዲት ሌሊት ነው። እንግዲህ ካለ ከዛ ከከተማው መሀል ሁለት አይነት ቤት አንዱ ቤት ሁለት አይነት ነው። ከቁመቱ ከስፋቱ ይህ ነው የማይባል የቀረው ራሱን የቻለ እንቁ የሆነ ቤት። እዚያ ከተማው ሁለት አይነት ሆኖ የሚታይሽ ቤት አለ አለ። አዎ አሁን እዚያ በተጃት ፈሪ ማለት አልፈራም። ለካ አንደኛው ነፍስ አባቴ አስተማሪ ምሁር የሆኑ ነበሩ። ከዛ ቤት ናቸው ያሉት። ሹመት ተሰጥቷቸው ኃላፊነት ተሰጥቷቸው ከዛ እጀ ስመለከት እንግዲያስ ያንን አይታሽ ሂጂ አለና ቅዱስ ሚካኤል ተለየኝ። ከዛ በኋላ ሰተት ብዬ በግዱ መሀል እጀ እዚያ ትልቅ አዳራሽ ስደርስ ሁለት ክፍል ነው። እንዲች በበሩ አገባ እየስል እኛ ምሁር ሆነው ሲያስተምሩት የነበረ አባት መርጠን የያዝናቸው አባት እንደው በጣንነታቸው ነው የሞቱት። በጣንነታቸው ሲሞቱ ምን አለ ሰው አሁን እስካሁን ትምህርት ሰምተን አናውቅ። አሁን ይሄ ሰውዬ እንደው ቢያስተምረን ብንማር ንስሐ ብንገባ አያርሱ አይቆፍሩ ምን ያደርጉለታል? አሁን ለጌታ አሁን ጥቂት ቢቆዩልና ወንጀል ድንጋዩም ዛፉም ያለቀሰን ሲሞቱ ማለት ነው። ምሁር ናቸው። ቤታቸው ሀብታም ነው። ከህዝቡ ጋር ነው የሚበሉት። በሰኔ በግንቦት ዘር ፈላጊው መቼም ደጃቸው ተስካር ነው። እንደው አንጡ እንዳትያቸው አስቦ የሚሰጥሽ ካለ እንጂ አንጡ እንዳትብድሩ ስጩ ለሙለው ነው። የኔና አንቺ ቤት እኮ ሰው ላይ ለስምንት ቀኑ ጎጆ ነበር የሚሉ እንደገና ትምህርታቸው እሑድ በጉባኤ ያስተምራሉ። እንደገና በበዓላት ደግሞ በዚህ በወር በዓላት ደግሞ ልጆቻቸውን በዚህ ያደርጋሉ። እንቁ ነበር። ምን ወሰዳቸው? በጣምነታቸው ወልዶ ምን አድርጎላቸዋል? ህብስት ተመነው አንድ አዳራሽ ነው ያለው የከተማው ጠቅላላ ህብስቱ ያን ለዚያ ኃላፊነት ተሰጥቷቸው የላይኛውን ክፍል መኖሪያ ቤት ማደሪያ ቤት የታቹ ይሄ በስፋት የህብስት ተመነው ያለው እና ከዚህ እየወጣ ነው ከተማው በሙሉ ከዚህ እየወጣ ነው እየሄደ የሚበላ ያው መቼም ለታምር ያ ከዛ እዛ ትልቅ ቤት እንዲህ እየስመለከት መቼም የቤቱ ነገር ተወት ስመለከት ብርሃናቸውን ተሙናት
አክሊላቸው ከዚህ ላይ ተነባብሮ ወርቁ ከዚህ ላይ ራሳቸው ላይ ተከምሮ ይሄ በዚህ እንዳልባሳቱ ወርቅ ጉንጉን ሽርብ ሽርብ ያለው ወርቅ ዝም ብሎ እንዳልባሳቱ ዘርፍ ያለው በዚህና በዚህ ተስቷል። የታጠቁበት ወገባቸው በወርቅ ነው። ይሄ ጉልበታቸው በወርቅ ነው። እንደው ምናቸው እንደው መልካቸው አንድያቸውን ጠድተው እንደ ብርሃኒቱን መስለቁጡ ነው ያዩኝ ጊዜ እና ያልኩኝ ነው እንደምጭ እሳቸው እንዴ መጣሽ እንዴ ነበር ያሉና ስንሳሳ ወንዶች እንደ እሳቸው ጣዳ እንደ እሳቸው መልክ እንደ እሳቸው ጥዳት የእሳቸው ሽታ እንደ በቃ እንደ ምን አይነት እንደ ፍቅር አረገኝ ፍቅር ከዛ እንዴ ደግሞ ዛሬ መጣሽ አሉ አዋጃው እስቲ ግቢ ቁጭ ያናደረኝ ስመለከት ልብስ ተመለው ከዛ ደጃፉ አንስቶ እንዲዙሮ ደጃፉ ደረሰ። ይኸወለወሉ ሞሰበ ወርቁ እያንዳንዱ የሚሄድበት በዚያ በከተማው የማይበር ቤት ነው ጨርሶና ያው የግል ቤት ስለሌለ ባልና ሚስቶች ከሆኑ የግል ቤት እንዲያገኙ እንጂ የቀረው መቼም የማህበር ቤት ነው። ለምን በአንድ ላይ እንደ የተሰብስቦ ሲያመሰግኑናል ፈጣሪውን ቆያል። በአንድ ላይ ሲገባ ይኸው ሁሉ በአንድ ማይበር ማለት ነው። ቤት ውስጥ ተቻለ ድረስ እና በዛ ሰዓት እንዲህ ብሎ ህዝቡ ከገባ በኋላ ከዚያ ከወይኑ መላክ ያመጣዋል። ከዚህ ደግሞ ህብስተ መናው ይፈለትና ይኸው ለዛ ሁሉ ያው በብዛው ይበላል። በሽታው ነው የሚጠገብ። ለዚያ ሁሉ ይሰጥ። ይሄም እንደሞላ ያማዳራሽ እንደሞላ እዛ እየመጣ ነው ይሰጥ። ከዛ ያየሁት ጊዜ እንደዛ ሞሰበ ወርቁ በየአይነቱ የሚሄድበት ይኸው በቃ ይሄን ሰው የለ ሌላ ጓዝ የለንም ዝም ወከከከ ካለ ብርሃን ነው። አቤት የላይኛው ቤቱ አቤት እንኳን ለዘላለም እንደው ለአንድ ቀን ማየት ይህን ቤት ማን ሰጣችሁ አልኳቸው። እኛማ በስራችን ተመስገን በምስክርነት አልፈን ተመርቆልን ስራችን ተመርቆልን ይሄ የመካዚኖ ነው የህብስቱ መካዚኖ ነው። ከተማው በጠቅላላ ሀዚኔ ይወጣ የሚሄደው ኃላፊነት ተሰጥቶኝ ይሄ ላይ ነው ቤቴ መኖሪያ የዘላለም ቤቴ ተሰጥቶኝ እንደዚህ ነው ያለው። አቤት ከዛ ቁጭ ያሉ ምን እንደሚወጉኝ ይኸው በቃ አስክሮዞኝ ይጓል ቅናቱ ምን እንደሚወጉኝ አላውቅም። ምንም አልሰማሁም። እንዲያስንል ቆየንና እምትበላው ስጧታል። አይዟችሁ እየጨረስኩላችሁ ነው ደከማችሁ እዛም በኋላ ጥቂት ተወጋጋን በኋላ ምን አሉ ሰው የለም እምትበላው እስቲ ስጧት አሉ። የምራቸውን ውርዳር ነው የተናገሩ። እንደው ፀሐይ ትመስላለች ማንነቷን ቀና ብዬም ያየኋት መጠገበኝ መጋረጃው ከፍታ ገባችና አንዷን ሞሰብ አንጥታ ፊታችን ቁጭ አደረገች። እሷ ሄደች አላናገረችም። ሰውዬያችን ሞሰብ ክፍት ሲያረጓት እችን ታላለች። ብቻ እንደው ነጭ ናት፣ ወተት ነው የምትመስል። ግስላሴዋ እንደ ጥጥ ነው የምትለሰልስ። ምን አይነት እንደሆነ አላወቅኩትም። እዚያ የሚያው ህብስት አይደለም ሌላ። እስቲ የዚህን ዓለም ምግብ ቅመሽዋል ስንመለከተው እንዴት አድርጌ ልቁረሰው? እሳቸው አልበሉም፣ ለእኔ ነው የቀረበ። ሶስት ጊዜ በሶስት ጣቶች እንደ ባቄላ የምታህል ቁንብ አድርጌ ቅመስ እንደው ሆዴ እዚህ ድረስ እንደው በቃ እስቲ አቅተኝ ድረስ ኧረ ጠገው አልኳቸው። እንጃ ኧረ ጠገው የዚህ ዓለም ምግብ እኮ መዓዛውና ሽታው ነው የሚያጠግብ እንጂ በብዙ ሊበላ አይደለም። ታሪኩን አይተሽ ለመሄድ ብቻ ታሪኩን ግን ይኸው አሚና እኔ ምግብ ኃላፊ የዚህ ኃላፊ ነኝና ቤት የሚሄድ እና አንቺ እንዴት ከሳሽ ጠቆርሽ ተንገላታሽ አይደል? ዝም አልኳቸው።
አይዞሽ ብዙ ሰው ይድናል። አይዞሽ ኧረ እንደው ያድንልኝ መድኃኒዓለም እንደ ውሻ ጩሼ እንደ አውሬ ጩሼ እንደ ውሃ ስጮህ ኑሬ መድኃኒዓለም ያድንልኝ አይዞሽ ብዙ ሰው ይድናል። ግን የሰው ልጅ የተጎዳ በሰንበት ሽረት ነው። የሰንበት ሽረት ምልጃ ስለሌለው የሰንበት ሽረት ነው የሰው ልጅ የተጎዳ። አይሰሙሽም መንገሩን ንገሪያቸው። እሳቸውም ኑሮ ወየሰንበትን ነበር እና አይሰሙሽም። ግን ንገሪያቸው የሰው ልጅ የተጎዳ በሰንበት ሽረት ነው። ሰንበት እንደው ሰንበተ ተሻረ ፈጣሪ ምንም የሚያውቀው ነገር የለም። ምንም የሚመልሰው ነገር የለም። 12 መላእክታን የምትዘክረውን ሴትዮ እንዲያው ቀስፎ ወስዷት እኛ ሁሉ 12ቱ ሁሉ ቀርበው ለምልጃ ሲሉ ምንድነው ያለ ፈጣሪያችን አላውቃለሁ። እናንተን አከበረች እናንተን ወደደች እኔ አላውቃለሁ። ሰንበትን የሚሽር ሰው አላውቀውም፣ እሱም ያውቃል። ህይወቴ ናት አለ። ተዋለሉ ፈተናውን አቀረበባት። የሰንበት የቅዳሜውን ማጎረሷት የእሑዱን ማጎረሷት አሳዩአት። ጮኸች፣ አውሬ ሆነች ብሎ መጨረሻው ምን አለ? ቃሉን የማያብል አምላክ ነውና ትመለስና ወደ ስጋዋ ንስሐ ተመልሳ ያን ሁሉ 12ቱ ሁሉ ቆመው አልምራትም እናንተንም አላስቀይምም ትመለስ ወደ ስጋዋ በቃ ንስሐ ሀዚህ ድረስ ነው ወገኖች። የንስሐን ስጦታ የሰጠ አምላክ በእውነት እንዴት ቢወደን ወዶም ሳይሆን ያን ሁሉ ዓለም አዘጋጅቶ ሰርቶ ለማን ያርገው? ያለ ሰው ልጅ ብቻ እኮ ለዚህ ሰማይ የሚሄድ የለም። ከተፈጠረው ሁሉ ፍጡር የሰው ልጅ ብቻ ሰውም ልጅ አይዛቡ ሳይሄድ መናፍቁ ሳይሄድ እስላሙ ሳይሄድ ክርስቲያን ብቻ ይሄ ሁሉ ፍጥረት የእሱ ነው። በክደት ይኸው ሁሉ በቃ የኢትዮጵያ ክርስቲያን ግን በጥምቀቱ የተጠመቀው ተመርጦ የተዘጋጀለት እኛ ከነሱ ሰንዛሬ ክርስቲያንነታችን ጠፍቶ በእውነት ማለት በእውነት በተለይ በዝሙት የምትዋዋጡ ሰዎች አንዲቱን ፈታችሁ አንዲቱን የምታገቡ ሰዎች አንዱን ፈተሽ አንዱ በሰው ሀብት የምትገኝ ሴት ጥንስ በመውረድ የምትገኝ ሴት በእውነት ጊዜ አትስጡ። ንስሐ ይልምስ በእውነት በስጋው ደሙም ያፈረሳችሁ ይቅር በለን ብላችሁ በንስሐ ታጥባችሁ እንደገና ስጋው ደሙን እንትን ብላችሁ እግዚአብሔር በዚሁ በንስሐው ይምራችሁ። የማይምርበት መንገድ የለውም። ግን ያ ተደረገ በኋላ ወደዚያው መጥናት እንጂ ወደ ነበረው ኃጢአት መመለስ የለም። ወደ ነበረው ኃጢአት ዛሬ ምንድነው ቆራቢቱን ፈተ ቆራቢቱን አታገባም የሚባል ዘዴ መጥቶላችኋል። ጨርሳችሁ ተጠቅላችሁ ገብታችሁ ለምን እንዲህ አለ ጌታ እግዚአብሔር? መች እንዲህ አለ? ጥኑ ነው ያለ። ፈተናው ቢደርስባችሁ ጥኑ ቻሉ ገርላችሁ ነው። በስጋው ደሙ ዕለት በፍቅር ታጠቡ ነው ያለ። ስጋው ደሙ እኮ ዕለት የሚወርድልን ዕለት ለጋለጋውን እድት እያወጣ እንዲጥልልን ጠንተን እንድንኖር ነው። እንድንፈተው እንድናረክሰው ከሆነ ምን አቀረበን? ምን አስቀረበን? እውነት በእውነት የታየውን ፍርድ እየሰጠውህ ነው። ብዙም እየዳነ እየተመለሰ ነው። ለማትድኑ ግን ኋላ ጠጠቷ ይዘለቃችሁ፣ ይቀጥታችኋል፣ ይቆረቁራችኋል። ዘላለም ስታለቅሱ ሁለተኛም ያገባችሁት ነው። በዚያችሁ ጠንተህ ቆርበህ ሕግህን አጥብቀህ ተቀመጥ። እውነት ነው። እንደዚህ በማመላለስ በቀይ መምረጥ በሀብት መምረጥ ከሆነ ስጋው ደግሞ ልንጥለው ከሆነ ለምን ተው? ኃጢአት ይርቃሉ፣ ሁልጊዜ በስጋው ደግሞ ይታጠባሉ ብሎ ነው። ስጋን ያልበላ ደም ያልበላሁት የለውም የሚለው እኮ ሁልጊዜ በንጽህና እንድንቀበለው። የበዛን ብንርቅ ወቀሳ ነው፣ የበዛን ብንገባ ወቀሳ ነው። በንጽህና መሆን ለምን ቆረበ ደከም አንደበቱን በተያረገ የቆረበ ሰው አንደበቱን አንጭ ልጅለኝ ማለት የለም። እዛ በኋላ ክፉ ማሰብ የለም፣ ክፉ መመኘት የለም። ደግ ነገር ክፉ ነገር ሲመጣባችሁ መጀመሪያ ፈጣሪያችሁን ማሰብ፣ ስጋው ደሙን ማሰብ። ቂም ቢይዝሳ ስጋው ደሙ ብርቅሳ ቤተ ክርስቲያን ባልገባሳ እያልን ከሆነ ሕግ መጠበቅ ማለት ነው። አለበለዚያ ዝም ብሎ አንዲቱን መለወጥ አንዲቱን መሸጥ ከሆነ
ሁላችንም ጥቅም ሁሉም ጥቅም እውነት በእውነት ያየናቸው እውነት በእውነት ስንቱን የከሰረ ስንቱን የከሰረ ያለውስ በምድር ላይ ልቡ የሰጠው በንስሐ አይደል የሄደው ህዝብ ስንቱን የከሰረ ስንቱን የከሰረ። ህግ ማለት ምንድን ነው? ህጌን ጠብቁ ወንጌልን ጠብቁ ያለው እንዲያለ የእኔ ጋር ትኖሩ ዘንድ በትእዛዝ የጥኑ የሚለው ምንድን ነው? እንዲህ እንደ ዝናብ የሚወርደው ትምህርት እንዲህ እንደ ዝናብ የሚንጀቀጀቀው ትምህርት ጥቂት ጊዜ በኋላ እኮ ለሚቆይ ሰው እንኳን የሚያስተምር ይፍቱኝ ተብሎ የሚጎነበሱበት አባት አይደለም። መቃብሩን ሄደን ለቆየነ ሰዎች መቃብሩን ሄደን ቄሶቹን መቃብር ሄደን ይቅር በሉን በድለናቸዋል ይቅር በሉን ፍቱን ብለን የምንመለስበት ጊዜ አለ። ትንቢት አይቀርምና ይህ ለሚቆይ ልጅ ይሄ ይደረጋል። አሁን ሁሉ እየደረሰ እያየ ነው። አረምና ጥቂት መቆየ እና ዛሬ ግን ብሉኝ ብሉኝ የሚሉ ብርቱካኖች ይበቅላሉ፣ ፍራፍሬ ይበቅላሉ የሚበላቸው ያለው ዛሬ በእውነት እንዲህ ዝም ብሎ እንደው ብድግ ብሎ ጠጋ እየሰጠው እንዲህ ሲፈተፍት እየዋለ የማንሰማ ሰዎች የራሳችን መጣፍ የያዝነው መጣፍ ምስክር ሆኖባቸው ታለቅሳለህ ከዚህ አለ ይለዋል። ታለቅሳለህ ከዚህ ታነባለህ። ምን ስመክርህ ኑሬ ነው? ኃጢአት አትስራ አላልኩም? ተጠንቀቅ ዳለብህ አላልኩም? በቃሌ ቁም አላልኩም? ስመክርህ አልኖርኩም? ታነፈርቃለህ ሂድ ግባ እያለ ዛሬ መጣፉን ይመሰክርባቸው እና እናንተ ሳችን አልቀር ኧረ ፍቅር ይስጠና። ከዚህ የተጨቃጨቀ እዚያም ጭቅጫቃ ነው አሉ። ከዚህ የተመረጠ የተዛዘነ ከዚያም ተዛዝኖ ነው አሉ። ሊኖር ኧረ ተው አንተ እንዲህ እንደጨቃጭቀን ደግሞ የሰማው ይብሰናል። ምን ነገረኛ ነኝ እንዴ? ከአንቺ ጋር የምቀመጥ ለብቻዬም አልቀመጥ አንቺ ጋር የምቀመጥ ምን ጨነቀኝ? ሳስቁኝ ይሄ ትዕቢት አይገኝም። የለም ይሄ መልስ የለ ከዛ የለም። እና ዛሬ በእውነት ጉብዝናችሁን በትህትና ቁንጅናችሁን ወደ ጽድቅ ወደዛ ነው ማሰለፍ ያለባችሁ እንጂ የገሌን ቤት ወርሸው የገሌን ጓደኛ ነው እንጂ እኔ በሀብት ለውጬው እኔ በመልክ ለውጬው ይሄ አይጠቅም። የጊዜው መውጫ ገና ነው። የትዳሩ መውጫ ገና ነው። በማን ፍቅር ነው? ማን ነው ፍቅር ሳይዝ የኖረ? መጀመሪያ ዛሬ የቤተሰብ ፍቅር የት ተገኝቶ ነው ለመሆኑ ትዳሩ የሚገኘው ጤናው የሚገኘው? ማን እንዴት ዋልክ እንዴት አደርክ? ማን ምን ዘን እንደው ምን ዘን ሀስሩ ወንጌሎች ሀስሩ የሚለው እንደው ሀስሩ አሁን እንደው አራቱና አምስቱን ያዘ ሶስትም ያዘ ወጣው በዚህ እንደወጣው አለው ታውኛላችሁ። በስንት ሀገር ደክሜ ደክሞኝ ዛሬ ከዚህ አንድ ቦታ አንድ ገዳም እጄ ነበረ። ፍቅርተ ክርስቶስ ነዚያው በር ይከፈትልሻል፣ ነዚያው ደምረቱ ይከፈትልሻል፣ ነይ ብላ አመጣችኝ። ዛሬ ጉልበቴ ደክሞ ዙሪያውን መዞር ቢያቅተኝ እግዚአብሔር እናንተን እያመጣ እዚህ ታሰማልኛለኝ። ውጤቱ የራሳችሁ ነው። የምትፈልጉት ጨለማውን የፈለጋችሁ ጨለማውን፣ ብርሃኑን የፈለጋችሁ ብርሃኑን። እኔ ከዛ ወደዚህ ግን ከዚህ እስከምመጣ ድረስ ዙሪ ተባልኩ እየዞርኩ ማድር ቀብር ቤት ነው። በየክፍለ ሀገሩ ስሄድ ፈተና የለብኝ። በየሄድኩበት ሁሉ ካህናት በተለይ ካህናት የቆምንበት ቁም እያሉ ነው የሚያናግሩ። እንኳን የሚያነቅፈ ሊኖር ለምን በእውነት የተላከ ነው። በእውነት በክርስቶስ ኃይል የተላከ ስለሆነ አፈር ጋር ጨምሮ አጥንት አመድ የሆነውን አጥንት አቃንቶ ስላሰረው እግዚአብሔር በእውነት በቸርነቱ የእሱ መልእክት ስለሆነ እንቅፋት ፈተና ጥሎብኝ ያውቅ። በየሄድኩበት የኔ አቅም ማነስ እንጂ ፈተና የሚባል ነገር አልደረሰኝም። እግዚአብሔር ይመስገን። ከዛም በኋላ እየዞርኩ በየቦታው በአንዱ ስል ከአንድ ደብር ሂጄ ከሆነ በሳምንቱ ደግሜ ስሄድ በየትም ያለው ሁሉ መጥቶ ነው ሰፍሮ የማገኘው። በዚህ መልኩ ነይ ተባልኩኝ ስብሰባ የአባቶችንና የምእመናኑንና የካህናቶችን ፍርድ ለመስማት ነይ ተብዬ 3 ጊዜ ስብሰባ ሄጃለሁ። በሌሊት ሄጃለሁ። በሄድኩ ጊዜ የማውቃቸው አባቶች የማያስተምሩ
የዋሆች የሆኑ ዝክራችን እየዘከሩ ዝም ብለው እንደው በትትና የሚኖሩ ናቸው እንጂ ስለ እግዚአብሔር ቃል ስለ ሰው ጉዳት አይናገሩም። እንወቅሳቸውም ነበር። እነሱ የአንድ ግባት ካህናቶች የዋሆች ጨርሱ። በእነሱ ጊዜ ዲያቆን የነበሩት ሰልጥነው አድገው ለክህነት በቅተው ገና ወጣቶቹ እየሰበኩ ያስተምሩን ነበር። እና እኛ አባቶች ጊዜያቸው ሲደርስ ሁላቸውም ጥርግ ብለው ሄደዋል። እነዚህ ዲያቆኖች ተተክተው ያስተምሩናል። ለካ ይኸው ሁሉ ጥበብ እያለ ለካ ይኸው ሁሉ ትምህርት እያለ እንደው እኛ የዋሆች እያለ እንኖር ነበር። ምን ይሆናል አሁን? በቃ የእነሱ ስብሰባ ደርሶ የእነሱ ፍርድ ደርሶ ያለ ምስክር አይሆንም። በተለይ ካህናት አባቶች ነፍስ ልጆቻቸው በሙሉ ቀርበው መስክረው ድነውም ሆነ አድነውናል ተብሎ አልዳኑም እንደው አልመከሩንም ተብሎ ተመስክሮ ነው ሁሉም ጉዳቱን የሚያውቁ። ይሄ ሳይሆን አይፈረድም። መላእክት እምንዘክራቸው መላእክቶች ክፉም ብንሆን እያፈሩ ይቀርባሉ። ደናም ከሆነ ልባቸውን ነፍተው ይቀርባሉ፣ ለአማላጅነት ይቀርባሉ። ግድ ነው። አለበለዚያ እንደ አንዱ ለአንዲቱ ነፍስ እንቺ ኃጢአተኛ ናት ይሄ ኃጢአተኛ ነው የሚል የለም። ስራችን ይመሰክራል። ከዛም በኋላ ያው መጀመሪያ ስራችን ስናውቀው ነው። እና ስለዚህ አባቶቻችንን ብናውቅ ኖሮ ያ ስራችን እዚያ አይታይም ነበር፣ ጠላት አናበቅልም ነበር። አባቱን ያላማከረ አባት ሆኖ ያላስተማረ ሁሉም መከራ ነው። የሁሉም መከራ አንዱም አይጠቀም። አባትየውም ባለማስተማሩ ተጎዳ፣ ልጆቹም ባለመናገራቸው ተጎዱ። ሁሉም ጨለማ። እውር ተውር ይማሩ በገደል የተባለው ይሄ የዚህ ፍቺ ነው። እና እኒህ አባቶች ለፍርድ ቀርበውስ ነይ ተብዬ በስብሰባ ስሄድ የእነሱን ፍርድ ሰምቼ አይቼ ከዚህ ለህዝቡ ለመናገር ነው። እንዲህ ያላለቀ ዕድሜ የተሰጠኝ እንዲህ ያላለቀ ዕድሜ የተሰጠኝ ከዚያ ያየሁትን ከዚህ መስክሬ ሁሉም ተረድቶት እንዲድነው ሌላ ነገር የለም። ለኔማ እንግዲያ እንደዛው እንደተወሸኩ ብቀር ያው ኃጢአቴ ተገልጦብኛል። እዛው እንደተማገድኩ ብቀር ቀራል ነበር። እንደ ሁሉም እንዳየሁት ሁሉ እንደ ድንጋይ ፈሶ ያየሁት ሁሉ ህዝብ እንደዛው ይቀር ነበር። ግን እግዚአብሔር የተናገረው ቃሉ የዚያ አሕዛብ እንትንነት ውድድርነት ስላለ በሆዱ ሙታን እናስነሳና በቃ አንዷንም እናረግ እና ስለዚህ እጀ ስመለከት ስብሰባው ድል ያለ ነው። ይሄ ለሁላችሁ የሚደርስ ነገር ነው። ይህ ነገር በነፍስ አባቱ ሳይጠየቅ የሚፈረድበት ስለሌለ ለሁላችሁም ትምህርት እንዲሆን እንድታውቁት ነው። እኒህ አባት ከመድረኩ ላይ ሆነዋል። ህዝቡ የስብሰባው ብዛት ነው አይባልም። ሄድኩኝ ተመልከች እንግዲህ ሲሉ ሳያቸው ማውቃቸው አባት ከመድረኩ ላይ ሆነው የሆነ ጓዝ ይዘዋል በእጃቸው ቃለ እግዚአብሔር ይዘረዝራል። ልጆቻቸው ነፍስ ልጆቻቸው በሙሉ አሉ። በዓለም ላይ ሲኖሩ አንዲቱ ልጅ ሳይመክሯት የሌሎችን አባቶች ትምህርት እየሰማይ ለነፍሷ የምትጥራለች፣ ባልታከብራለች፣ ትዘክራለች፣ ትቆማለች። ጎበዝ ናት። በሰንበት ቀን እንዲህ ብላ ቀስቅሳ አትልም። እንደው ጎበዝ የሆነ ልጅ አንዲት ልጅ አለቻቸው። የቀረው ዝም ብሎ ነው። ከዛም በኋላ ያችም አለ ሁሎቹ ልጆች አሉ። መምህር ተባሉ። እንግዲህ ይሄ ለሙላው ደራሽ ነው። መምህር አላቸው። አቤት። እሳቸው መድረክ ላይ ናቸው ያሉ። ሁለት ዘበኞች የጻድቃንን ሚዛንና የኃጥአንን ሚዛን የያዙ ቆመዋል አብረው። በጎቾትን አቅርቡ ተባሉ። ዝም። መምህር ሁለት አዛዦች ቆመዋል። ሁለት መልአክ ቆመዋል። በሉ ልጆቾትን አቅርቡ፣ በጎቾትን አለፊት በጎቾትን አቅርቡ፣ ለምስክርነት አቅርቡ ተባሉ። ዝም። መምህር አቤት። ልጆቾትን አቅርቡ። ዝም። ምን ነው
ዝም። በአራተኛው መምህር ተባሉ። አቤት ምነው ዝም አሉ? ማንን እየላቅርብ አሉ። እንግዲህ አላስተማሩም ማለት ነው። እፍረት ነው ብያችኋል። እፍረት። ማንን እየላቅርብ ባሉ ጊዜ ሀጣን ከሆኑ በሀጣን ሚዛን ይነሱ አላቸው። ቆጣሉ። ዝም። ያች ደህና ሴት የሆነችው አንዷ በራሷ ስራ ስትሰራ የኖረችው ያልኳችሁ ዘበኛው ከዚህ አንስቶ ሰውን ሁሉ እየጠቀጠቀ ሄዶ ምን ያነሳታል? ይሃ የጻድቃኑ ሚዛን ከዚህ መጨበጫው አንድ ሆኖ ከዚህ ወደዚህ ሰፊ ነው፣ በወርቅ የተለበጠ ነው። ሲያዩት ደስ ይላል። አንድ ሰው ያስቀምጣል። እንዲህ አድርጎ ነው ሰቅስቆ የሚያነሳ አንድ ጊዜ ነው። የዕጣኑ ሚዛን ደግሞ ሁለት አይነት ነው። እንዲህና እንዲህ ነው የያዘው። አንድ እንትን ነው፣ አንድ ወታደር ነው የያዘው። በሁለት ገጥ ነው የያዘው። የአንደኛው ግን የብርሃኑን ሚዛን የያዘው ያችን ሴት አይደና ያችን ሴት ብድግ ያረጋት ጊዜ ያ ሁላ ህዝብ ቅናት አለች። እንደው ገና እንደው እንዲህ አድርጎ ያዛት። ያ ሁላ ሰው ዝም ብሎ ቅናት በቅናት በኋላ እንደው ሚዛኑ ላይ እንደያዛት እንደ ድሮ ካህን ሙሽሮች እንዲህ አመጣና ወላንሳ ሚሉት የብርሃን ልብስ አመጣና እንደው ሆዘው እንትኑ ላይ እንዳለ ኩልም አረጋት። ወሰደና አሽከርክሮ እዛ ግድም ጻድቃን እየተመረጡ የሚቀመጡበት ላይ ወስዶ ከተመናመነ ቦታ ላይ ወስዶ አስቀመጣል። እዚያውና እልልቷ መቼም እልል ነው የምትለው። ተመልሶ መጥቶ ቆመ። መምህር ተባሉ። አቤት አሁንም የለህም የምታቀርበው ተባሉ። ዝም። ሀጣንን ዛዲያ አታስመዝንም ተባሉ። እሳቸው ዝም ሲሉ ሀጣን የተባለ አንዱ ልጃቸው ጋር ተጣልተው ሳይታረቁት ዝም ብለው ነው የሚኖሩ። እሳቸውም ዝክሩን ትተዋል። አስተዋጽኦ አልከፍልም ብሎ አሚጠኛ ነው ሰውየውም። ሁላቸውም ተራርቀው ነው ያሉት። አሰናብቶ ቢሰዱት ወይ አንዱ ይጠጋ ነበር፣ እሳቸውም ወቀሳ ይድኑ ነበር። ዝም ብሎ በእሳቸው ውስጥ እንዳለ ትዕቢተኛ ሰው መቼም እሳቸው ተላቀቀ፣ ሌላ አባትም አላበጀ፣ ዝም ብሎ ይኖራል ነው የሄዱት። ሂደዋል። ከዚያ ወዲያማ እነሱ ባወቁት እሳቸው ዝም ሲሉ እነሱ ባወቁት ያ ሁለት አይነት ሚዛን የያዘው ሰውዬ ሄደና ከዚያ ኃጢአተኛ ሰውዬ የራሳቸው ልጅ ነው ሄዶ ጎንበስ ሲል ያነሳው ሲል እግርዝ ወስተራሱ ድረስ ያ ሰውዬ እንደዚያ ሳንጣ ቅልመት መሰለ። ኃጢአቱ አሳፈረው፣ አጠቆረው። በአጣን ተመስሎ ሄዶ ሲጎነበስበት በቃ ቅልምት መሰለ። ገና ሳይገባ ሀሳቱ ያን ጊዜ ብድግ ቀለና ተናደደና ወደ አባቱ የታውቀሃለሁ አላቸው። ይሄ ነው የሚደርሰን ወገኖች። የታውቀሃለሁ ለመሆኑ አንተ አባቴ ነህ አላቸው። አላውቅህም። አንድ ቀን ቁመህ አስተምረኸኝ ታውቃለህ? አንድ ቀን ይህ ነው ብለህ ጠይቀኸኝ ታውቃለህ? አንተ ለመሆኑ አባቴ ነህ? በአንተ አልጠየቅም። ልጅማ ብሆን አባቴ ብትሆንማ ኃጢአት እንኳን ቢኖርብኝ ንስሐ ሰጥተህ መክረህ ታድነኝ አልነበረም? አላውቅህም አላቸው። ኋላ እሳቸው ምን ተፍረቱን ምን መለሱ? ኃጢአትህ አይደል ያሳፈረህ አሉት። ኃጢአት ቢኖርብኝ እኮ አንተ ታስለቅቀኝ ነበር፣ ታድነኝ ነበር፣ አባቴ አይደለህም እንጂ አላቸው። እሳቸውም ፍር እሱም እንደዚያ እንደተቋቋሙ አላነሳውም። ብድግ ብሎ ተነስቶበታል፣ አላነሳውም። እኒህ አባት እንግዲህ ያልመከረ አባት፣ ያልነገረ አባት፣ ያልተናገረ ልጅ አፍረቱ ዙሮ በራሱ ላይ ስለሆነ የለበሱት ልብስ እዛው አልበጃቸው። እንዲህ ጥናጥን እንደ መስቀል እንደምንድን እዛው ስርዓቱ ከዚህም መዛም አንድ ነው እና ያንን ኑር አረጉና የለበሱት ልብሳቸው ተይዞ እስከ ላይ ድረስ ይልቅ አለና ባንገታቸው እዛ በሰው መሀል ይወጥቅ ምን ይቆማሉ? ራቁታቸውን እንዲችሉ
ያን ጊዜ እኔ ስለማውቃቸው አፈሩ ብዬ ነው፣ ራቁታቸውን ሆኑ ብዬ ነው። ቀጥ 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 ወዲያው ግልብጥ አሉና ወርደው ዝቅጥ ብለው ወዴት ይግቡ ወዴት ይግቡ ወዴት ይግቡ። ሰውም ዘወር ብሎ አላያቸውም። እንደው እሳቸው ውጥቅ ያሉ ጊዜ አንድነት ልግ አለና ሽብርብርብርብር ብትን የት እንደቀሩ እዛ ወዲያ ሁሉም ሲበታተን እኔም ህው ብዬ ወርጄ መጣሁ። እዛ ወዲያ ምን ልናገር? ከዛ በኋላ እገሌ የተባሉት አባት እንዲለው ወደቁ። እገሌ በተባለው ልጃቸው የምን ፍረት ነው እንዴ? ለምን ወዮልካ? ይሄ ነው ዘመዶች። የዕጣን ሚዛን ሁለት የሚሆንበት ምክንያት አለው። ጻድቃን መቼም ታምኖበት አንዴ እምነቱ ታውቆለት ያው በብርሃን ሚዛን ይነሳል፣ ባንድ ይነሳል። ሁለት የሆነበት ለዕጣን የሚቀርብበት ሚዛን ሁለት የሆነበት ምናልባት ክፉ ስራ ሲሰራ ኑሮ ያው መዝገብ ይዞታል። ከዚያ መካከል ወይ ሰው ሲሰጥ አይቶ እንደው ሰው ሲመጠውት አይቶ ይጠቅማል ብሎ ሳይሆን ቅናት መስሎት ትንሽ የሰጠው ነገር ካለ እንደው ለአንድ ድሃ ለአንድ በዋስ ለተያዘ እንደው ለአንድ ድሃ ትንሽ መጥቶ እንደሆነ ያ ኃጢአቱ በግራው ሚዛን ሲጠራቀም ያች እዚያ ማለት አንዲት ወጎ ስራ ሰርቶ ከሆነ ተቀኙ አለ ሄዳ ቁጭ ትልለታለች። ያች እንድትያዝለት ነው እንግዲህ ሁለት አይነት ይሆነ እንጂ አንድ አይነት ነው የሚሆነው። ድንገት ስትጠራኝ ግራ እንዳይገባኝ በሕይወት ዘመኔ ለንስሐ አብቃኝ። አንተ የወሰንከው ጊዜ ሲያበቃ ለነፍሴ የሚቆም አድለኝ ጠበቃ።